ሰላም ጤና ይስጥልን ውድ ቤተሰቦች፣ የሰዓቱን ዜና ይዘን ቀርበናል። በቅድሚያም አርዕስቶቹን እንጠቁማለን። የፌዴሬሽን ውሳኔና የነጌታቸው ረዳ ተቃውሞ። በቀጣይ የኢትዮጵያና የሳዑዲ አረቢያ ተጨማሪ ውይይት። በቀጣይ ዓለምን ያስጨነቁት ኢራንና አሜሪካ በጦርነቱ ደመና። የፌዴሬሽን ምክር ቤት በወልቃይትና ራያ ምርጫ ጉዳይ የአማራ ክልል ላቀረበው ቅሬታ አከራካሪ ምላሽ ሰጠ። ምርጫ ቦርድ ሰባተኛው ብሔራዊ ምርጫን ለማካሄድ ባወጣው እቅድ ወልቃይት ጠገዴና ራያ አካባቢዎችን ወደ ትግራይ ክልል አካቶ እቅዱን ይፋ ማድረጉ የሚታወስ ሲሆን ይህ በወልቃይት ጠገዴ አስተዳደርና ነዋሪዎች በኩል ከፍተኛ ቅሬታ ፈጥሮ ነበር። ይህን ተከትሎም የአማራ ክልል መንግስት ለፌዴሬሽን ምክር ቤት ቅሬታውን አቅርቦ የነበረ ሲሆን የፌዴሬሽን ምክር ቤትም ቅሬታውን ተቀብሎ ለምርጫ ቦርድ ጥር 26 ቀን 2018 ዓ.ም በጻፈው ደብዳቤ ማሻሻያ እንዲደረግና ምርጫው ከትግራይ ክልል ውጭ ሆኖ በቀጥታ ለፓርላማ እንዲካሄድ ውሳኔ አሳልፏል። በዚህም የሁመራ፣ የአዲ ረመጽ፣ የኮረም አፍላ፣ የጠለምትና የራያ አላማጣ ምርጫ ክልሎች ከትግራይ ክልላዊ መንግስት ውጭ ሆነው ለብቻቸው በቀጥታ ለህዝብ ተወካዮች ምክር ቤት ምርጫ እንዲደረግባቸው ምክር ቤቱ መወሰኑን ለቦርዱ አሳውቋል። የኢትዮጵያ ብሔራዊ ምርጫ ቦርድ ለሰባተኛው ብሔራዊ ምርጫ ባወጣው እቅድ የሁመራ፣ የአዲ ረመጽ፣ የኮረም አፍላ፣ የጠለምትና የራያ አላማጣ ምርጫ ክልሎች ከትግራይ ክልላዊ መንግስት ውጭ ሆነው በቀጥታ ለህዝብ ተወካዮች ምክር ቤት ምርጫ እንዲካሄድባቸው መወሰኑን በዛሬው ዕለት ያሳወቀ ሲሆን ይህንን ውሳኔ በመቃወም የትግራይ ክልል ጊዜያዊ አስተዳደር ከደቂቃዎች በፊት መግለጫ አውጥቷል። ጊዜያዊ አስተዳደሩ በመግለጫው ውሳኔው ህገ መንግስቱንና የፕሪቶሪያውን የሰላም ስምምነት በግልጽ የጣሰ ከመሆኑ በላይ የትግራይን ህገ መንግስታዊ ወሰን አደጋ ላይ የሚጥል ነው። በተጨማሪም የትግራይ ህዝብ ድምጽ የሌለበት ምክር ቤት ያስተላልፈውን ይህንን ውሳኔ በጽኑ እቃወማለሁ በማለት ውሳኔው የሚያስከትለው ሁለንተናዊ መዘዝ ከግምት ውስጥ ገብቶ በአስቸኳይ እንዲታረምና በድጋሚ እንዲገመገም ጠይቋል። ምንም እንኳ ጊዜያዊ አስተዳደሩ ይህንን ቢልም የኢትዮጵያ ህገ መንግስት የክልሎችን ዝርዝር ወሰን እንደማይደነግግና በተጨማሪም እነዚህ ቦታዎች በፕሪቶሪያው የሰላም ስምምነት አወዛጋቢ አካባቢዎች ወይም ኮንተስትድ ኤሪያስ ተብለው መጠቀሳቸው በብዙዎች ዘንድ አነጋጋሪ ሆኗል። በተጨማሪም ይህን ተከትሎ የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ በሆኑት በአቶ ጌታቸው ረዳ የተመሰረተው ስምረት ፓርቲ በበኩሉ ጉዳዩ ካልተስተካከለ በመጪው ምርጫ እንደማይሳተፍ አስታውቋል። ፓርቲው ዛሬ ከሰዓት በኋላ ባወጣው መግለጫ የፌዴሬሽን ምክር ቤት ለምርጫ ቦርድ በጻፈው ደብዳቤ 5 የምርጫ ክልሎች በቀጥታ ለምክር ቤቱ ተጠሪ እንዲሆኑ መወሰኑን ተቃውሟል። ፓርቲው በመግለጫው ዛሬ የተወሰኑ ቅድመ ሁኔታዎች ካልተፈጸሙ በምርጫው እንደማይወዳደር የገለጸ ሲሆን ዋና ዋና ጥያቄዎቹም የፌዴሬሽን ምክር ቤት ያስተላለፈውን ውሳኔ እንዲያነሳ፣ ለህገ መንግስታዊ ስርዓቱ ተገዢ እንዲሆንና የክልል ወሰን ክርክሮች በህገ መንግስቱ አንቀጽ 48 መሰረት ብቻ መፍትሄ እንዲያገኙ የሚሉ ናቸው። እነዚህ ቅድመ ሁኔታዎች ካልተሟሉ ከምርጫውም ሆነ ከማንኛውም ተያያዥ ሂደቶች ራሱን እንደሚያገል ፓርቲው አረጋግጧል። ይህን የፓርቲውን መግለጫ ተከትሎ የአማራ ብሔራዊ ንቅናቄ አብን ሊቀመንበርና የኢኖቬሽንና ቴክኖሎጂ ሚኒስትር ዶክተር በለጠ ሞላ በይፋዊ ትስስር ገጻቸው ምላሽ ሰጥተዋል። ዶክተር በለጠ ከፕሪቶሪያ ስምምነት ያፈነገጡ ህጋዊ የፖለቲካ ድርጅቶች ህግ እንዲያከብሩ እናሳስባለን የሚል አጸፋዊ ትችት የሰነዘሩ ሲሆን የምርጫ ቀጠናዎችን በተመለከተ መንግስት ያስተላለፈው ውሳኔ ህጋዊና የፕሪቶሪያውን ስምምነት ያከበረ ነው ብለዋል። በሌላ መረጃ የሳዑዲ አረቢያና የኢትዮጵያ ተደጋጋሚ ውይይት። ከሳምንት በፊት ኤርትራ የነበሩ የሳዑዲ ምክትል ውጭ ጉዳይ ሚኒስትር ዋሊድ አልኬሬጅ ዛሬ ከኢትዮጵያ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ጋር በአዲስ አበባ ተገናኝተው ተወያይተዋል። ምክትል ውጭ ጉዳይ ሚኒስትሩና ሚኒስትር ጌዲዮን ጢሞቴዎስ ዛሬ ተገናኝተው በቀጠናዊ ሰላምና ሁለቱን አገራት በሚመለከቱ የጸጥታ ጉዳዮች ላይ መወያየታቸው ተገልጿል። የሳዑዲ አረቢያው ምክትል የውጭ ጉዳይ ሚኒስትር ከሳምንት በፊት በአስመራ ተገኝተው ከኤርትራው ፕሬዝዳንት ኢሳያስ አፈወርቂ ጋር በቀይ ባህር እና ቀጠናዊ ጉዳዮች ዙሪያ ተወያይተው ነበር። የሳዑዲው ውጭ ጉዳይ ምክትል ሚኒስትር ከኤርትራው ፕሬዝዳንት ጋር በተገናኙበት ወቅት በቀይ ባህር ዳርቻ ሀገራት በሰላምና በደህንነት ጉዳዮች ላይ በሚኖራቸው አስተዋጽኦ ላይ ተነጋግረዋል። ከሁለት ሳምንታት በፊት የሳዑዲ አረቢያው የውጭ ጉዳይ ሚኒስትር ልዑል ፋይሰል ቢን ፋርሃን ወደ አዲስ አበባ መጥተው ከጠቅላይ ሚኒስትር አብይ አህመድ ጋር በሁለትዮሽ እንዲሁም ቀጠናዊ ጉዳዮች ላይ ተወያይተው እንደነበር ይታወቃል። በወቅቱ የሳዑዲው ውጭ ጉዳይ ሚኒስትር ከጠቅላይ ሚኒስትር አብይ ጋር በቁልፍ ዘርፎች ላይ በሁለቱ ሀገራት መካከል ያለውን ትብብር ማጠናከር እንዲሁም የሁለቱም ሀገራት ፍላጎት በሆኑ ቀጠናዊና ዓለም አቀፋዊ ጉዳዮች ላይ በሚኖራቸው ትብብር ላይ ያተኮረ ውይይት ማድረጋቸው ተገልጾ ነበር። የሳዑዲው ምክትል ውጭ ጉዳይ ሚኒስትር ዋሊድ አልኬሬጅ በዛሬው ዕለት ከሚኒስትር ጌዲዮን ጢሞቴዎስ ጋር በሁለቱ አገራት የጋራ ጥቅም ላይ በተመሰረቱ ቀጠናዊ የሰላምና ጸጥታ ጉዳዮች ላይ ምክክር ማድረጋቸው ተገልጿል። በቀጣይ
በመካከለኛው ምስራቅ ታይቶ የማይታወቅ የጦርነት ደመና አጥልቷል። በአሜሪካና በኢራን መካከል ያለው ፍጥጫ ወደ ለየለት ወታደራዊ እርምጃ ሊያመራ የሚችልበት የመጨረሻው ምዕራፍ ላይ መድረሱን የሚጠቁሙ መረጃዎች እየወጡ ነው። ፕሬዚዳንት ዶናልድ ትራምፕ ለኢራን የሰጡት የ10 እና የ15 ቀናት የጊዜ ገደብ እየተቃረበ መምጣቱን ተከትሎ ቀጠናው በከፍተኛ ውጥረት ውስጥ ይገኛል። ፕሬዚዳንቱ ኢራን አዲስ የኒውክሌር ስምምነት ላይ ካልደረሰች እጅግ የከፋ ነገር ይገጥማታል ሲሉ የሰጡት ጠንካራ ማስጠንቀቂያ አሜሪካ ለጥቃት ዝግጁ መሆኗን የሚያሳይ ነው ተብሏል። የአሜሪካ መከላከያ ሚኒስቴር ፔንታገን በታሪክ ታይቶ በማይታወቅ ሁኔታ ግዙፍ የባህር እና የአየር ኃይል ክምችት በመካከለኛው ምስራቅ እያከናወነ ይገኛል። የዓለማችን ግዙፉ የጦር መርከብ ወደ ሜዲትራኒያን ባህር እያመራ መሆኑ የተረጋገጠ ሲሆን ይህ መርከብ በታጠቀው ዘመናዊ ቴክኖሎጂ ማንኛውንም ኢላማ የመምታት አቅም እንዳለው ይነገራል። ከመቶ በላይ የነዳጅ ጫኝ አውሮፕላኖችና በርካታ የኤፍ-35 ተዋጊ ጀቶች በገልፍ ሀገራት በሚገኙ ወታደራዊ ካምፖች ሰፍረዋል። በጄኔቫ በኩል በኦማን አሸማጋይነት እየተደረገ ያለው ቀጥተኛ ያልሆነ ንግግር እስካሁን ምንም አይነት ተስፋ ሰጪ ውጤት አላሳየም። አሜሪካ ኢራን የኒውክሌር ማበልጸግ ስራዋን እንድታቆም ስትጠይቅ፣ ኢራን በበኩሏ የራሴን መከላከያ የመገንባት መብት አለኝ በሚል አቋሟ ጸንታለች። በጄኔቫ በኩል በኦማን አሸማጋይነት እየተደረገ ያለው ቀጥተኛ ያልሆነ ንግግርም እስካሁን ምንም አይነት ተስፋ ሰጪ ውጤት አላሳየም። አሜሪካ ኢራን የኒውክሌር ማበልጸግ ስራዋን እንድታቆም ስትጠይቅ፣ ኢራን በበኩሏ የራሴን መከላከያ የመገንባት መብት አለኝ በሚል አቋሟ ጸንታለች። ኢራን የአሜሪካን ወታደራዊ እንቅስቃሴ ተከትሎ ከሩሲያ ጋር በመሆን በኦማን ባህር ላይ የጋራ ወታደራዊ ልምምድ እያደረገች ትገኛለች። የኢራን ጠቅላይ መሪ አሊ ካሜኒ አሜሪካ ጥቃት የምትሰነዝር ከሆነ የጦር መርከቦቿን የባህር ሲሳይ እናደርጋቸዋለን ሲሉ ዝተዋል። ይህም ቀጠናው በማንኛውም ሰዓት ወደ ታላቅ ጦርነት ሊገባ እንደሚችል ስጋቱን ከፍ አድርጎታል። የተለያዩ ዓለም አቀፍ የፖለቲካ ተንታኞችም ቀጣዮቹ 10 ቀናት የዓለምን የሰላም ዕጣ ፈንታ የሚወስኑ ናቸው እያሉ ይገኛሉ። የአሜሪካው ፕሬዝዳንት ኢራን ለምን እስካሁን እጅ አልሰጠችም የሚል ጥያቄ ማቅረባቸውም ጉዳዩን ይበልጥ አሳሳቢ አድርጎታል። አበቃን። ሀገራችንን ሰላም ያርግልን። ሰናይ ጊዜ ተመኘን።